ዛሬ ደግሞ ራዲካልስን እንዴት አድርገን እንደምንደምር እንደምንቀንስ እናያለን። ይሄ 2016 ላይ የተጠየቀ መደመር፣ መቀነስ፣ ማባዛትና ማካፈል ነው። ከእንደገና ደግሞ 2015 ላይ ደግሞ ሶሻል ሳይንሶች ላይ ደግሞ እንደዚህ በማካፈል ተቀምጦ ራሽናላይዝ አድርጉ ዲኖሚኔተሩን ስፔሲፊክ ሳይባል ይሄ ጥያቄ መጥቷል። በዛው ዓመተ ምህረት ደግሞ ራሽናላይዚንግ ዘ ዲኖሚኔተር ምንድን ነው ተብሎ ዴፊኒሽኑ እንደዚህ እንጠየቃለን። ስለዚህ በዴፊኒሽንም ደረጃ አንደርስታንድ ማድረግ ያለብን፣ በቁጥርም ደረጃ ደግሞ እንደዚህ ቁጥር ተሰጥቶን እንዴት እንደምንሰራ አብረን እናያለን። ስለ ራዲካልስ ከቤዚክ በቃ ምንም አይነት አይዲያ ለሌለው ሰው ቤዚክ ብዬ የሰራሁት ቪዲዮ አለ ከዚህ በፊት። የእሱን ሊንክ ደግሞ እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ። አሁን ግን የኢንትራንስ ኤግዛም ጥያቄዎችን እንዴት እንደምንሰራ ነው የምናየው። ራሽናላይዚንግ ዘ ዲኖሚኔተር ስንል አሁን which of the following is true about rationalizing the denominator ነው የተባለው። ራሽናላይዚንግ ዘ ዲኖሚኔተር ስንባል ማስታወስ ያለብን ራሱ ስሙ ራሱ ዲኖሚኔተር ነው አይደለ? ዲኖሚኔተራችንን ራሽናል ነምበር ማድረግ እንደማለት ነው። ለምሳሌ ስኩዌር ሩት ኦፍ 2 ኦቨር ስኩዌር ሩት ኦፍ 3 ብላችሁ ኢራሽናል ነምበር ነው አይደለ? ይሄም ኢራሽናል ነው፣ ይሄም ኢራሽናል ነው። ኢራሽናል ነምበር የምንላቸው በሆነ ኤ ኦቨር ቢ አድርገን ልክ እንደ ራሽናል ነምበር 2/3 1/4 አድርገን ማስቀመጥ የማንችለው ማለት ነው። አሁን በካልኩሌተራችሁ የነዚህን ስኩዌር ሩት ቼክ ብታደርጉ ስኩዌር ሩት ኦፍ 2 ስኩዌር ሩት ኦፍ 3 ብትሉ የሆኑ መቆሚያ የሌላቸው እንደዚህ 0.25 አድርገን የማናስቀምጠው ወይንም ደግሞ ቀጥታ አንድ አይነት የሚደጋግም የሆነ 0.033 እያለ ቢቀጥልም ይሄም ራሽናል ነምበር ነው። ግን እንደዚህ አይደሉም። ኢራሽናል ነምበሮች ግን በቃ ራንደም ቁጥር ናቸው። 1.41245 እያለ መጨረሻው የሚቀጥለው ምን እንደሆነ አይታወቅም። እንደዚህ አይነቶቹ ኢራሽናል ነምበርስ ነው የምንላቸው። ስለዚህ እንደዚህ የሆነ ኤ ኦቨር ቢ አድርገን ማስቀመጥ አንችልም። ወደ ፍራክሽንም ማድረግ አንችልም፣ ወይ ሙሉ ቁጥር ማድረግ አንችልም፣ ወይም ደግሞ እንደዚህ ሪፒት የሚያደርግም ቁጥር አድርገን ማስቀመጥ የማንችለው ከሆነ ኢራሽናል ነምበር ይባላል። አሁን እንደዚህ አይነት ኢራሽናል ነምበሮችን ከላይ ራዲካል መኖሩ ችግር የለብንም፣ ግን ከታች ያለውን ይሄኛውን ራሽናል ነምበር አድርገን ማስቀመጥ ነው የምንፈልገው። ይሄን ለምሳሌ ስኩዌር ሩት ኦፍ 2 ሆኖ እዚህ ጋር ኦቨር 6 ቢሆን ችግር የለውም። ይሄን ነው የምንፈልገው፣ ከታች የሆነ ራሽናል ቁጥር የሆነ እንዲሆን ነው የምንፈልገውና ከእንደዚህ ወደ እንደዚህ ስንቀይረው ምን ይባላል? ራሽናላይዚንግ ዘ ዲኖሚኔተር ይባላል። አሁን ቅድም ዝም ብዬ ስኩዌር ሩት ኦፍ 2 ኦቨር 6 ብዬ እንደ ኤግዛምፕል ነው እንጂ የሰጠኋችሁ ይሄኛው ራሽናል ሲደረግ ይሄ ነው ማለት አይደለም። ስለዚህ ራሽናል ለማድረግ እኛ የምናደርገው እታች ያለው ቁጥር ስኩዌር ሩት ኦፍ 3 ከሆነ በዛው በራዲካሉ ስኩዌር ሩት ኦፍ 3 ኦቨር ስኩዌር ሩት ኦፍ 3 አድርገን ይሄን ቁጥር በአንድ እንደማባዛት ነው። ግን አንድ ስንል ግን የፈለግነውን ቁጥር መውሰድ እንችላለን አይደል? አንድ ማለት አንድም አንድ ነው፣ 6/6ኛም አንድ ነው፣ 8/8ኛም ብል አንድ ነው። ከፈለኩ ስኩዌር ሩት ኦፍ 5 ኦቨር ስኩዌር ሩት ኦፍ 5 ባደርግ አንድ ነው። ስለዚህ እንደዚህ አይነት ቁጥሮች መርጠን እኛ የሚመቸንን አንድ የሚሆንልንን ቁጥር መርጠን አባስተን የታችኛውን ራሽናል ማድረግ ነው። አሁን አላማችን ዋናው ዲኖሚኔተሩ ላይ ነው ፎከሳችን ማለት ነው። የላይኛው ምንም ቁጥር ቢሆን ችግር የለብንም። የታችኛው ግን ስኩዌር ሩት ኦፍ 3 በስኩዌር ሩት ኦፍ 3 ብናበዛው ስንት ይሆንልናል? ስኩዌር ሩት ኦፍ 3 ታይምስ 3 አድርገን ይሄን ቁጥርና ይሄን ቁጥር አብሮ ስኩዌር ሩት ውስጥ መክተት ስለምንችል ምን ሆኖ መውጣት ይችላል? ይሄ 9 ማለት ስለሆነ 3 መሆን ይችላል። ስለዚህ ይሄኛውን ስኩዌር ሩት ኦፍ 3 አድርጌ ማስቀመጥ እንድችል ነው ማለት ነው። ስለዚህ አሁን ይሄን ራሽናል ስናደርገው ምን አደረግነው? የላይኛው ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 3 ይሆንና ስኩዌር ሩት ኦፍ 6 ይሆናል። ይሄ ላይኛው ኢራሽናል ነምበር ነው፣ ምንም ችግር የለውም። የታችኛውን ግን ስኩዌር ሩት ኦፍ 3 በስኩዌር ሩት ኦፍ 3 ስናበዛው ምን ሆነልን? 3 ሆነልን ማለት ነው። ስለዚህ የታችኛውን እንደዚህ ያደርገን ይሄንን ዲኖሚኔተሩን ራሽናል ስናደርገው ራሽናላይዚንግ ዘ ዲኖሚኔተር ይባላል። ስለዚህ አሁን የዚህኛው ራሽናል ኢኩቫለንቱ ምንድነው ብንል ይሄ ቁጥርና ይሄ ቁጥር እኩል ናቸው። እኛ ምንም የቀየርነው ነገር የለም። የተሰጠንን ቁጥር በአንድ ነው ያበዛነው። ያንን አንድ ማኒፑሌት አድርገን ስናስቀምጠው ይሄን ራሽናል ነምበር አስመሰል ነው ለማለት ነው። ስለዚህ ይሄ ራሽናላይዚንግ ዘ ዲኖሚኔተር ይባላል። አሁን ዴፊኒሽናችንን ካያችሁት ኤ ላይ የተባለው ምንድነው? ኦንሊ ዲኖሚኔተርስ የታችኛው ነው ማለት ነው ካን ቢ መልቲፕላይድ ባይ አን ኢራሽናል ነምበር ይላል። በኢራሽናል ነምበር የምናባዛው የታችኛውን ብቻ ነው የሚለው ስህተት ነው አይደለ? ማባዛት ያለብን ሁለቱንም ነው። የላይኛውንም የታችኛውንም አድርገን በአንድ አይነት ቁጥር አብስተን ነው እንጂ ይሄንን ወደ ራሽናል የምንቀይረው። ይሄን ብቻ ላባዛ ካልኩማ ቁጥሩን እቀይረዋለሁ ማለት ነው። ይሄንን ሳላበዛ ይሄንን በስኩዌር ሩት ኦፍ 3 ባበዛው ኮምፕሊትሊ ሌላ ቁጥር ነው የሚሆነው። በአንድ ብናባዛ ግን ማንኛውም ቁጥር በአንድ ሲባዛ ስለማይቀየር ያለ ማድረግ ደግሞ የላይኛውንም የታችኛውንም በአንድ አይነት ሳበዛ ብቻ ነው። ስለዚህ ዲኖሚኔተሩን ብቻ ነው የሚለው ስህተት ነው። ቢ ላይ ደግሞ ኦንሊ ኒውሜሬተርስ ካን ቢ ራሽናላይዝድ ዌን ዴር ኢዝ ኤ ራዲካል ይላል። አሁን ኒውሜሬተራችን ላይ ከላይ ያለው ኒውሜሬተር ነው፣ ከታች ያለው ዲኖሚኔተር ነው። ኒውሜሬተራችን ላይ ራዲካል መኖሩ ምንም ችግር የለብንም። እዚህ ጋር የፈለገውን አይነት ቢሆን ምንም ችግር የለም። ዋናው ዲኖሚኔተራችንን ነው። ስለዚህ እዚህ ጋር ኒውሜሬተር ነው የሚለው ስህተት ነው ማለት ነው። ኒውሜሬተራችንን ሳይሆን እኛ የምንፈልገው ዲኖሚኔተራችንን ራዲካል እንዳይኖረው ነው። ሲ ላይ ደግሞ ኢትስ አ ሜተድ ኦፍ ቼንጂንግ
ዘ ዲኖሚኔተር ከታች ያለውን ማለት ነው ኢንቱ ራሽናል ነምበር ነው የሚለው። በቃ ይሄ የራሽናላይዜሽን ትክክለኛ ዴፊኒሽን ነው። ኢትስ አ ሜተድ ኦፍ ቼንጂንግ ዘ ዲኖሚኔተር ኢንቱ ራሽናል ነምበር የሚለው ትክክል ነው። ዲ ላይ ደግሞ ካያችሁት ኢትስ አ ቴክኒክ ኦፍ መልቲፕላይንግ a given number by an irrational expression ይላል። የሆነ ቁጥርን ዝም ብለን በኢራሽናል ነምበር ስላበዛ ነው ራሽናላይዝ አደረግነው አይባልም አይደለ? ራሽናላይዝ ስናደርግ ይሄን ቁጥር ዝም ብዬ በሆነ ስኩዌር ሩት ኦፍ 3 ስላበዛሁት ራሽናል አላደርገውም። ዋናው ዲኖሚኔተሪን ራሽናል ማድረጌ ነው። ስለዚህ ዲም ስህተት ነው። አሁን ደግሞ በቁጥር ደረጃ ቅድም ዴፊኒሽኑ ነው። አሁን ደግሞ በቁጥር ደረጃ ነው። which one of the following is equal to this ተብለናል። እንደምናስተውለው ከታች ያለው ኢራሽናል ነምበር ነው እና አላማችን ይሄንን ራሽናላይዝ ማድረግ ነው። በቃ እንደዚህ አይነት ጥያቄ ሲሰጠን ማካፈል ከሆነ ወዲያውኑ የታችኛውን ራሽናል እንዴት ነው ማደርገው ነው የምንለው። አሁን ቅድም ብያችኋለሁ ስኩዌር ሩት ኦፍ 2 ኦቨር ስኩዌር ሩት ኦፍ 3 ሲደረግ ይሄንን በስኩዌር ሩት ኦፍ 3 ማባዛት ነው። ሁለቱንም ሳይድ እዚህም ሳይድ በስኩዌር ሩት ኦፍ 3 ነው የምናበዛው። ለምን ይሄንን ስናበዛው ስኩዌር እንደማለት ነው አይደል? ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 ስናደርገው 3 ስለሚሆንልን በዚህ ቁጥር ነው የምናበዛው ማለት ነው። አሁን ግን ይሄኛው መደመር መቀነስ ካለበት ደግሞ የምናባዛው ራሽናላይዝ ለማድረግ ይሄን ቁጥር የምናበዛው በዚህ ኮንጁጌት ነው የሚባለው። ይሄኛው ስኩዌር ሩት ኦፍ 3 ማይነስ ከሆነ በስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 ከታች ደግሞ በስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 ስናበዛው የታችኛው ራሽናል እንደሚሆን እርግጠኛ ነን ማለት ነው። ኤ ማይነስ ቢ ኤ ፕላስ ቢ አድርገን በዚህኛው ኮንጁጌት ይሄ ማይነስ ከነበረ በፕላሱ ይሄ ፕላስ ከነበረ በማይነሱ አድርገን በእንደዚህ አይነት ቁጥር ስናባዛው ይሄ ነገር ራሽናል ይሆንልናል። በኋላ ላይ ስናባዛ ታዩታላችሁ። ለአሰራር እንዲመቸን እዚህ ጋር ባደርግላችሁ። አሁን የምናባዛው ጎን ለጎን ነው። በቃ ይሄን አንድ ጊዜ የምናባዛበትን ቁጥር ካወቅን በኋላ ጎን ለጎን እንደ ማንኛውም መልቲፕሊኬሽን ይሄንን ከዚህ ጋር ይሄንን ከዚህ ጋር ማባዛት ነው። እንዴት ነው የምናባዛው? ይሄንን ስኩዌር ሩት ኦፍ 3 በስኩዌር ሩት ኦፍ 3 ስናበዛው 3 ይሆንልናል። ልክ ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 ስንባል ስኩዌር ሩት ኦፍ 3 ታይምስ 3 እንደማለት ነው። ሁለቱን አንድ ስኩዌር ሩት ውስጥ መክተት ስለሚቻል 9 እንደማለት ነው። ሲወጣ 3 ይሆናል። ስለዚህ ሁሉ ጊዜ አንድ አይነት ስኩዌር ሩቶች ሲባዙ ራዲካሉን ያጠፋልናል። ስለዚህ ይሄ 3 ይሆናል። ስለዚህ መጀመሪያ ይሄን ያበዛውትኝ ስኩዌር ሩት ኦፍ 3 በስኩዌር ሩት ኦፍ 3 ስናበዛ 3 ይመጣል። ከዛ ስኩዌር ሩት ኦፍ 3 ደግሞ በስኩዌር ሩት ኦፍ 2 ሲባዛ ደግሞ ልክ እንደ ቅድሞ ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 2 ስንባል ስኩዌር ሩት ውስጥ ሁለቱን አንድ ላይ ማባዛት እንችላለን ብለናል አይደል? እንደዚህ እናደርግና ስኩዌር ሩት ኦፍ 6 እንደማለት ነው። ይሄ ቅድሞ አጋጣሚ 9 ሆኖ 3 ሆኖ ስለወጣልን ነው። ይሄ ግን ከራዲካል አይወጣም እንደነበረ ስኩዌር ሩት ኦፍ 6 ይሆናል። ከዛ ይሄን ጨረስን ለሁለቱ። አሁን ደግሞ ይሄንን ያበዛልናል። ዛ ይሄንን ሲያበዛልን ስንት ይመጣል? ስኩዌር ሩት ኦፍ 6 ይሆናል። በተመሳሳይ ስኩዌር ሩት ኦፍ 6 ከዛ ስኩዌር ሩት ኦፍ 2 ደግሞ በስኩዌር ሩት ኦፍ 2 ሲባዛ ደግሞ ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 2 ስንባል ደግሞ በተመሳሳይ 2 እና 2 አንድ ላይ ስለምናደርገው 2 ይሆንልናል 4 ስለሚሆን። ስለዚህ አንድ አይነት ሲሆኑ እንደዚህ ያልሰራላችሁም። ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 2 ብዬ ነው የምጽፈው። ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 እያልኩ ነው ካሁን በኋላ የምጽፍላችሁ። ስለዚህ ገብቷችኋል? 2 ይሆናል። ከታች ያለውን ግን እዚህ ጋር ፐርፐዝሊ የተጠቀምነው የዚህን ኦፖዚት ነው አይደለ? ፕላስ ነው የተጠቀምነው። ያን ያደረግንበት ምክንያት ይሄ እንደ ቅድሙ እንደዚህ እንዳናባዛ በቀላሉ ይሄ ኤ ማይነስ ቢ ኢንቱ ኤ ፕላስ ቢ አይነት ከሆኑ ዝም ብለን ኤን ስኩዌር ማይነስ ቢ ስኩዌር ማድረግ ስለምንችል ይሄኛውን አሁን በኋላ ላይ እንደዚህ አድርጋችሁ ማባዛት ትችላላችሁ። ምንም ሳናባዛ የመጀመሪያውን ቁጥር ስኩዌር ብናደርገው ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 ይሆናል። ከዛ ሲቀነስ አድርገን ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 2 ይሆናል። ስለዚህ ኤ ስኩዌር ቢ ስኩዌር ማድረግ ስለምንችል ለዛ ነው እንደዚህ ኦፖዚት ሳይን የምንጠቀም። ስለዚህ የታችኛውን ልክ እንደዚህ ሳናደርግ በአጭሩ በዚህ መልኩ ነው የምናገኘው። ስለዚህ የላይኛው መልሳችን 3 እና 2ን ስንደምር 5 ይመጣል። ይሄ ደግሞ 1 ስኩዌር ሩት ኦፍ 6 እና 1 ስኩዌር ሩት ኦፍ 6 2 ስኩዌር ሩት ኦፍ 6 ይሆናል። ከታች ኦቨር 1 ከምንል ዝም ብለን 5 ፕላስ 2 ሩት 6 ቢ ይሆናል። ናቹራል ሳይንስ ላይ ደግሞ 2016 የመጣው ይሄ ጥያቄ ነው። ምናልባት ካልታያችሁ እዚህ ጋር ከእንደገና ጽፌዋለሁ። ኤ የተባለው ይሄኛው ነው። ቢ ደግሞ 3 ፕላስ 2 ሩት 5 ነው። ከዛ ሲቀነስ ይሄን ይመጣል ወይ ሲካፈል ይሄን ይመጣል ወይ ሲደመርና ሲባዛ ተብሎ ተቀምጦልናል። እኔ ሪኮመንድ ማድረጋችሁ ፈተና ከሆነ ቶሎ ብላችሁ መደመር፣ መቀነስ፣ ማባዛት ነው። መጨረሻ ላይ ማካፈልን ትሰሩታላችሁ። እንደውም መደመሩን ላሳያችሁ። መጀመሪያ ላይ ሲደመር አድርገን ቢ ደግሞ 3 እና 2 ስኩዌር ሩት ኦፍ 5 ነው አይደል? ስለዚህ ምን እናደርጋለን?
ቁጥር ከቁጥር ጋር ብቻ ነው የሚደመረው 2 እና 3 5 እናደርጋለን ስኩዌር ሩት ያለበት ደግሞ ከስኩዌር ሩት ካለበት ጋር ነው ስለዚህ ልክ 2 እና 3ን እንደደመር ነው ይሄኛውንም እንደማንኛውም ኔጌቲቭ 3 እና 2 አድርገን ነው የምንደምረው አብሮ ብቻ ሩት 5ን ማስቀመጥ ነው ከዛ ኔጌቲቭ 3 እና 2ን ስንደምር ስንት ይመጣል ስትሉ ኔጌቲቭ 3 ሲደመር 2 ስታደርጉ ኔጌቲቭ 1 አይደለ ኔጌቲቭ 1 እናደርግና ስኩዌር ሩት ኦፍ 5 ነው ግን ኔጌቲቭ 1 ስኩዌር ሩት ኦፍ 5 ተብሎ ስላልተለመደ ጀስት ሩት 5 ብለን ነው የምንጽፈው ልክ ኤክስ ስንባል አንድ ኤክስ አንልም ማለት ጀስት ኤክስ እንደምንለው አሁንም ደግሞ ይሄን ቁጥር ደግሞ 5 ማይነስ ሩት 5 እናደርጋለን ስለዚህ ሲደመር እዚህ ጋር የተቀመጠልን 5 ነው ሩት 5 የለም አይደለ ይሄኛው ኤክስ ነው ማለት ነው ብለን ይሄን አንመርጥም አሁን ደግሞ መቀነስን እንሰራለን መቀነስ ላይ ጥድፍ ያለ ሰው እንዴት እንደሚሰራ ላሳያችሁ መጀመሪያ 2 ማይነስ 3 ሩት 5 ያደርግና ሲቀነስ ቢን የተባልኩት ይልና 3 ፕላስ 2 ሩት 5 ታደርጋላችሁ ተብሎ ነው የሚገመተው 2 እና ኔጌቲቭ 3ን ስታቀናንሱ ኔጌቲቭ 1 ይመጣል ከዛ እዚህ ጋር ደግሞ ኔጌቲቭ 3 አለ ኔጌቲቭ 3 ላይ ደግሞ 2ን ስደምሩበት ኔጌቲቭ 1 ይመጣል ኔጌቲቭ 1 ስኩዌር ሩት ኦፍ 5 አይደለ ስለዚህ ምርጫችሁ ላይ ስትመጡ ወይ ያገኘሁት ነው የምትሉት አንድ አይነት ነው ግን ኤክስ ነው አሁን እዚህ ጋር ምንድነው ትልቅ ስህተት የሰራሁት መቀነስ አደርግ ማድረግ ያለብኝ ይሄንን እንዳለ ቀንሺ ነው እንጂ የተባልኩት 3ን ብቻ አይደለም አይደል ቀንሺ የተባልኩት ለዚህ እዚህ ጋር መቀነስ ሲሆን ወዲያውኑ በቅንፍ አድርገን ይሄን እንደዚህ ካላደረግን መልሳችን ይሄ ሊመስለን ይችላል ስለዚህ ኤም ስህተት ነው ለዚህ መቀነስ ሲሆን ወዲያውኑ የምናደርገው ማይነስ እናደርግና ቢያችን 3 ፕላስ 2 ሩት 5 እንደሆነ ካወቅን ይሄኛው ኔጌቲቭ ለዚህ ምልክት እንደሚቀይርብን ማወቅ አለብን ስለዚህ 2 ማይነስ 3 ሩት 5 እናደርግና 3 የነበረው ኔጌቲቭ 3 2 ሩት 5 የነበረው ኔጌቲቭ 2 ሩት 5 ይሆናል ሳይናችንን ነው የሚቀይርብን ያኔ 2 እና ኔጌቲቭ 3ን ስንደምር ኔጌቲቭ 1 ይመጣል ኔጌቲቭ 3 ሩት 5 እና ደግሞ ኔጌቲቭ 2 ሩት 5 ደግሞ ኔጌቲቭ 5 ሩት 5 ይሆናል ማለት ነው አይ ሆፕ እናንተ በዚህ መልኩ አትሸወዱም ስለዚህ ኤ የተቀመጠልን ስህተት ነው ቅድም የሰራነው ሲም ስህተት ነው አሁን ደግሞ ኤን እና ቢን ማባዛት ነው ማባዛት ሲሆን የምናደርገው በቃ እንደዚህ ሌድና 2ን በ3 እናበዛለን መጀመሪያ 2 ጊዜ 3 6 ይሆናል ከዛ 2 ደግሞ 2 ሩት 5ን ሲያበዛልን 2 ጊዜ 2 4 ይሆንና 4 ሩት 5 ይሆናል በተመሳሳይ ደግሞ ይሄንን ደግሞ እንይዝና ወደዚህ እናደርጋለን ይሄኛው ኔጌቲቭ 3 ሩት 5 ነው ይሄ ደግሞ 3 ነው ስለዚህ 3 እና 3 ነው የምናባዛው ቁጥሩን ከቁጥሩ ጋር ኔጌቲቭ 9 ይሆናል አይደል ስለዚህ ኔጌቲቭ 9 ስኩዌር ሩት ኦፍ 5 አብሮት አለልን የዚህኛው ከዛ ደግሞ ይሄ ደግሞ ይሄንን ሲያበዛልን ደግሞ ቁጥሩ ከቁጥሩ ጋር ስኩዌር ሩቱ ከስኩዌር ሩቱ ጋር ነው የሚባዛውና ኔጌቲቭ 3 እና እዚህ ጋር ግን እንደዚህ አድርገን ኔጌቲቭ 3 እና 2ን ስናበዛ ኔጌቲቭ 6 እናገኛለን ከዛ ስኩዌር ሩት ኦፍ 5 እና ደግሞ ስኩዌር ሩት ኦፍ 5ን ስናበዛ ደግሞ 5 እናገኛለን ስለዚህ ይሄኛው 6 ጊዜ 5 እንደማለት ነው ከዛ በኋላ በቃ ቁጥሮቹን አንድ ላይ ራዲካሉን አንድ ላይ ማደማመር ነው እዚህ ጋር እንደምናየው 6 አለልን እዚህ ጋር ደግሞ 6 ጊዜ 5 30 ነው ኔጌቲቭ 30 6 እና ኔጌቲቭ 30ን ስናደማመር ኔጌቲቭ 24 እናገኛለን ስለዚህ እዚህ ጋር የሚኖረን ቁጥር ኔጌቲቭ 24 ነው ራዲካላችን ደግሞ 4 ነው ይሄ ደግሞ ኔጌቲቭ 9 ነው ኔጌቲቭ 5 ስኩዌር ሩት ኦፍ 5 እናደርጋለን ስለዚህ ማባዛት የሚለው መሆን ያለበት ይሄ ነው እንጂ ቁጥር አይደለም ስለዚህ ወዲያውኑ ይሄኛው ኤክስ ይሆናል ስለዚህ መደመሩም ኤክስ ነበር መቀነሱም ኤክስ ነው ማባዛቱም ኤክስ ነው ስለዚህ ይሄን ሳልሰራ መልሴ ቢ ነው ብዬ ወዲያውኑ ምንም ሳንሰራ ቢን መመለስ እንችላለን አሁን ግን ምናልባት ደግሞ ካልኩሌት ደግሞ እንዴት እንደምናደርግ ማካፈልን ደግሞ አብረን እናያለን አሁን ማካፈሉ ላይ የተጠየቅነው ኤን መጀመሪያ በ11 አባዙ ነው የተባልነው ስለዚህ ይሄንን ቁጥር በ11 ማባዛት ይኖርብኛል ከዛ ካበዛን በኋላ ከታች ብናረገው ማካፈሉን ይመቸናል ቢን ዲቫይድድ ባይ አድርጌ ከማስቀመጥ ከታች አድርገዋለሁ ማለት ነው ስለዚህ ቢ ደግሞ 3 ሲደመር 2 ሩት 5 ይሆናል ከዛ ይሄንን ስንሰራ 11ን በ2 ስናበዛው 22 ይሆናል 11 ደግሞ ኔጌቲቭ 3ን ሲያበዛልን ኔጌቲቭ 33 ስኩዌር ሩት ኦፍ 5 እንዳለ ይሆናል ከታች ደግሞ 3 ፕላስ 2 ሩት 5 ልክ ቅድም እንደሰራ ነው እዚህ ጋር ማይነስ ሲሆንብን በፕላሱ እንዳባዛ ነው አሁንም በተመሳሳይ በአንድ አይነት ቁጥር ማባዛት ነው ስለዚህ እዚህ ጋር የምወስደው 3 ማይነስ 2 ሩት 5 ነው ማለት ነው ስለዚህ እዚህ ጋር የምናባዛው በ3 ማይነስ 2 ሩት 5 የላይኛውንም የታችኛውንም በ3 ማይነስ 2 ሩት 5 ማባዛት ነው ይሄንን በዚህ ስናበዛው 66 ከዛ ደግሞ 22 ደግሞ ኔጌቲቭ 2ን ሲያበዛልን ኔጌቲቭ 44 ይሆንልንና ስኩዌር ሩት ኦፍ 5 አብሮ እንዳለ ይሆናል ከዛ ይሄኛው ደግሞ ኔጌቲቭ 33 3ን ሲያበዛልን ኔጌቲቭ 99 ይሆናል አይደለ ኔጌቲቭ 99 ይሆንና ግን ስኩዌር ሩት ኦፍ 5 አብሮ አለልን ኔጌቲቭ 33ን በ3 ነው ያበዛውትኝ ከዛ ደግሞ አሁንም ኔጌቲቭ 33 ስኩዌር ሩት ኦፍ 5 ደግሞ በኔጌቲቭ 2 ሲባዛ ደግሞ እናደርጋለን በዚህኛው ደግሞ ኔጌቲቭ 2 ስናበዛው ኔጌቲቭ እና ኔጌቲቭ ይጣፋና ፖዚቲቭ ይሆንልናል 66 ይሆንና ስኩዌር ሩታችን ደግሞ እዚህ ጋር ስኩዌር ሩት ኦፍ 5 አለ እዚህ ጋር ስኩዌር
ስኩዌር ሩት ኦፍ 5 አለ። ስለዚህ ስናበዛው 5 ይሆንልናል። የቅድሞቹ አንደኛው ብቻ ነው ያላቸው፣ ይሄ ብቻ ኑሮት ይሄ የለውም። ስለዚህ አብሮት ስኩዌር ሩት አለ። የዚህኛው ግን ይሄም ስኩዌር ሩት አለው፣ ይሄም ስኩዌር ሩት አለው። ስለዚህ ቁጥሩ ከቁጥሩ ጋር ሲባዛ ፖዚቲቭ 66 ስኩዌር ሩት ኦፍ 5 ታይምስ ስኩዌር ሩት ኦፍ 5 ደግሞ 5 ይሆንልናል። አሁን የታችኛውን ስንሰራ ግን ከላይ እንደሰራ ነው ይሄንን ከዚህ ጋር ይሄንን ከዚህ ጋር አናደርግም። ምክንያቱም ይሄኛው ኤ ፕላስ ቢ ኤ ማይነስ ቢ ነው አይደለ? ኤ ፕላስ ቢ ታይምስ ኤ ማይነስ ቢ ከሆነ ሁልጊዜ የሚሆነው ምንድነው? ኤ ስኩዌር ማይነስ ቢ ስኩዌር ስለሚሆን ወዲያውኑ የመጀመሪያውን ኤ ስኩዌር ባረገው 9 ይሆናል። ከዛ ሲቀነስ አድርጌ ይሄንን ደግሞ ስኩዌር ሳረገው 2 ስኩዌር ሲደረግ 4 ይመጣል። 4 ስኩዌር ሩት ኦፍ 5 ደግሞ ታይምስ ስኩዌር ሩት ኦፍ 5 ደግሞ ይሄን ደግሞ ስኩዌር ስናረገው 5 ይመጣል። ስለዚህ 4 ጊዜ 5 አድርገን 20 ያደርግን። የታችኛውን እንደዚህ አድርገን መስራት አይጠበቅብንም። በዚህ መልኩ እንስራ ብንል ግን መልሳችን አንድ አይነት ነው። ከዚህ በኋላ ቁጥር መደማመር ነው። 66 እና ይሄ ደግሞ በ5 ሲባዛ ነው። 66 በ5 ስንት ይመጣል ስንል 33 ጊዜ 33 ይመጣል። 330 እዛ ላይ 66 ስንደምርበት 396 እናገኛለን። ስለዚህ ቁጥራችን 396 ይሆናል። እዚህ ጋር ደግሞ ኔጌቲቭ 44 እና ኔጌቲቭ 99ን ስንደምር 44 99 ስናደርግ 143 ይሆናል። ስለዚህ ኔጌቲቭ 143 ስኩዌር ሩት ኦፍ 5 እናደርጋለን። ከታች ደግሞ ከኔጌቲቭ 20 ያለልን 9 ያለልን 9 ላይ 20 ስንቀንስ ኔጌቲቭ 11 ይመጣል። ኔጌቲቭ ግን ከታች ሳይሆን የተለመደው ከላይ ማድረግ ነው አይደለ? ልክ እኛ 1/2 ነው እንጂ የምንለው ኔጌቲቭ 1/2 1 ኔጌቲቭ 2 አንልም። ብንልም ችግር የለውም። ነገር ግን የተለመደው ከላይ ስለሆነ ይሄንን ኔጌቲቭ ወደ ላይ እንወስደዋለን። ለዚህ ምን እናደርጋለን? ይሄ ኔጌቲቭ እዚህ ጋር ከምትሆን እዚህ ጋር ና። ነገር ግን ለሁሉም ቁጥር ነው አይደለ? ይሄ ቁጥር እንደ አንድ ስለሆነ 396 የነበረው ኔጌቲቭ 396 ያደርግብናል። ከዛ ኔጌቲቭ 143 የነበረው ፖዚቲቭ 143 አድርገን ስኩዌር ሩት ኦፍ 5 እንዳለ ይሆንና ከታች 11 እናደርጋለን። ይሄ 11 አሁን የጋራ ነው ለዚህም ስለሆነ ይሄኛውን ኔጌቲቭ 396 በ11 ስናካፍል ይሄን መስጠት አለበት። ይሄን 143 ደግሞ በዚህ ስናካፍል ይሄን መስጠት አለበት ማለት ነው። ስለዚህ 396ን እስቲ በ11 እናካፍል ስንል ኔጌቲቭ እንዳለ ሆኖ 39 3 ጊዜ ይሆናል 33 ከ9 ላይ 3 ስንቀንስ 6 ይመጣል። ከዛ ይሄን 6 ስናወርደው 66 ለ11 6 ጊዜ ይሆንና 66 በቃ 0 ነው፣ ቀሪ የለንም። ስለዚህ 36 ነው። ኔጌቲቫችን ግን እዚህ ጋር አለ እንዳንረሳው። ስለዚህ መልሳችን ኔጌቲቭ 36 ይሆናል። ለዚህኛው ይሄን ስናካፍል ኔጌቲቭ 36 ከዛ ደግሞ 143ን ደግሞ በ11 ብናካፍል 13 መስጠት አለበት። ስለዚህ 143ን ደግሞ ለ11 ብናካፍል አንድ ጊዜ 11 ይሆንና ከ4 ላይ 1 ስንቀንስ 3 ይሆናል። ከዛ 33 ይሆንና ይሄኛውን ስናወርደው 3 ጊዜ ሆኖ 33 ስለዚህ 13 ይመጣል ብለን ቁጥራችን ኔጌቲቭ 36 ስኩዌር ሩቱ ደግሞ 13 ሩት 5 ይሆናል። ከታች 11 አያስፈልገንም። በቃ ይሄን አካፍለናል፣ ይሄንን በዚህ አካፍለናል። ስለዚህ ቢ ትክክል ነው። ፈተና ከሆነ ግን መደመር፣ መቀነስ፣ ማባዛቱን ሰርተን በቃ ትክክለኛ ያልሆነውን በዛ መለየት እንችላለን። 2014 ላይ ደግሞ እንደዚህ ይሄንን አባስታችሁ ሲምፕሊፋይ አድርጋችሁ አስቀምጡ ተብለናል። ወዲያውኑ አሁን ኤግዛም ቢሆን በቃ ምንም ጊዜ ባይኖረኝ ቶሎ ብዬ ይሄንን አየውና ይሄ ኔጌቲቭ አለበት፣ እነዚህ ስኩዌር ሩት ስለሆኑ ሁሌም ፖዚቲቭ ናቸው፣ ይሄኛው ኔጌቲቭ ነው የሚሆነው፣ ኔጌቲቭ ደግሞ በፖዚቲቭ ሲባዛ ወይም ሲካፈል ኔጌቲቭ ነው የሚሆነው ብዬ ከጅማሬው ይሄን ካንስል ነበር የማደርገው። ከዛ በኋላ ቻንሴን ከሁለቱ 50-50 መምረጥ ነው። 27ን ቶሎ ብለን ኔጌቲቭ 27 ማለት እኛ በምናውቀው 3 ጊዜ 9 3 ጊዜ 3 አድርገን ፕራይም ነምበር አድርገን ነው ማስቀመጥ የምንፈልገው። ስለዚህ ኔጌቲቭ 27ን ኔጌቲቭ 3 ኔጌቲቭ 3 ኔጌቲቭ 3 አድርጌ ባበዛው አንድ አይነት ስለሆነ ይሄኛው ማለት ኔጌቲቭ 3 ሲባዛ ኔጌቲቭ 3 ሲባዛ ኔጌቲቭ 3 እንደማለት ነው። ይሄ ኪዩብ ሩት ነው። ኪዩብ ሩት ሲሆን 3 ነው። ስኩዌር ሩት ሲሆን 2 ነው። ስለዚህ ያን ቤዚክ ቪዲዮን ታዩታላችሁ ስለ ራዲካል የሰራሁትን። ኪዩብ ሩት ሲወጣ ይሄኛው ኔጌቲቭ 3 ነው የሚሆነው። በቃ ይሄን ጨረስን። ኔጌቲቭ 3 ነው። አሁን ደግሞ ይሄንን ደግሞ ስንሰራ ይሄኛው 2 መቶኛ እንደማለት ነው አይደለ? ነጥባችንን እዚህ ጋር 1 2 ወደዚህ ብንሄድ ይሄ ማለት በሌላ አጻጻፍ 2 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 2 ማለት ነው። ነጥባችንን እዚህ ጋር ብናመጣው በስታንዳርድ ፎርም ለማስቀመጥ ኔጌቲቭ 2 እንላለን። ስኩዌር ሩታችን ውስጥ እንዳለ 2 መቶኛ ማለት ስለሆነ ከስኩዌር ሩት ሲወጣ 2 እዛው ስኩዌር ሩት ውስጥ ይቀራል። ምንም መውጣት አይችልም። ስኩዌር ሩት ኦፍ 2 ነው። መቶ ግን 10 ጊዜ 10 መቶ ስለሆነ 10ኛ ይሆንልናል። እዛ 18ታችን ደግሞ 18ን እኮ በፕራይም 2 ጊዜ 9 18 ነው። 3 ጊዜ 3 ደግሞ 9 ነው። ስለዚህ የነዚህ ብዜት ዞሮ 18 ስለሆነ ምን አድርጌ መጻፍ እችላለሁ? ስኩዌር ሩት ኦፍ 2 ታይምስ 3 ታይምስ 3 ማለት ስለሆነ ስኩዌር ሩት ደግሞ 2 ግሩፕ ማድረግ ስለሆነ ይሄን 3 አድርገን አንዱን 3 ማውጣት እንችላለን። ስኩዌር ሩት ኦፍ 2 ግን አብሮት ሌላ ስለሌለ እዛው ስኩዌር ሩት ውስጥ ይቀራል። ስለዚህ እዚህ ጋር
3 ሩት 2 እንደማለት ነው። ከዛ ይሄ ቁጥራችን ኔጌቲቭ 3 ሆኖ ነው ከኪዩብ ሩት የሚወጣው። ኔጌቲቭ 3ን 3 ጊዜ ብናበዛው ኔጌቲቭ አድርገን ይሄን ይሰጠናል እንደማለት ነው። ከዛ ሲባዛ አድርገን ስኩዌር ሩት ኦፍ 2 ኦቨር 10 አድለልን። ከዛ ይሄ ሲካፈል የሚለው ፋንታ ሲባዛ ማድረግ ከፈለግን ሲባዛ አድርገን ይሄን ቁጥር መገልበጥ ነው አይደለ? አንድ አድርገን 3 ሩት 2 ማድረግ እንችላለን። የማካፈል ፋንታ ወደ ማባዛት። ከዛ ይሄ ስኩዌር ሩት ኦፍ 2 በስኩዌር ሩት ኦፍ 2 ይጣፋልናል። 3 ደግሞ በ3 ይጣፋልንና ይሄ ኔጌቲቭ 1 ይሆናል። ስለዚህ ኔጌቲቭ 1 እና 1ን ስናበዛ ኔጌቲቭ 1 ይመጣል ከላይ፣ ከታች ደግሞ 10 ይኖረናል። ስለዚህ መልሳችን ኔጌቲቭ 1/10ኛ ነው ብለን ቢ እናደርጋለን። ስለዚህ ሰመራይዝ ለማድረግ ራዲካሎችን ስንደምር እንደዚህ አሁን ስኩዌር ሩት ኦፍ 2 እና ስኩዌር ሩት ኦፍ 3 አይደምሩም። ይሄ ራዲካል 2 ነው፣ ይሄ ራዲካል 3 ነው፣ አይደመርም። ስለዚህ አንድ አይነት ራዲካልስ ካልሆኑ መደመር መቀነስ አይችሉም። ስለዚህ ይሄ ሁለቱ አይደመሩም አይቀነሱም። መደመርም ቢሆን መቀነስ አይሆንም ማለት ነው። በቃ እንደነበረ ነው የምናስቀምጠው። ይሄ የሚደመረው ሌላ ለምሳሌ ሲደመር ተብሎ 2 ሩት 2 ፕላስ 5 ሩት 3 የሚባል ቢኖር ይሄኛው 1 ስኩዌር ሩት ኦፍ 2 ነው። ይሄ 2 ስኩዌር ሩት ኦፍ 2 ነው። 2 እና 1 እንደምረን 3 ስኩዌር ሩት ኦፍ 2 እናደርጋለን። ከዛ እዚህ ጋር ደግሞ 1 ስኩዌር ሩት ኦፍ 3 ቢኖረን እዚህ ጋር 5 ስኩዌር ሩት ኦፍ 3 ቢኖረን ደምረን 6 ስኩዌር ሩት ኦፍ 3 እንላለን። ስለዚህ መደመርና መቀነስ ሲሆን እነዚህ ቁጥሮቹ ከጎናቸው ከራዲካል ውጭ ያሉት ቁጥሮች ናቸው እንጂ የሚደማመሩት ራዲካሉ አይነካም። ማባዛት ቢሆን ኖሮ ደግሞ እንደዚህ ራዲካል 2 በራዲካል 3 አባዙ ብንባል የምናደርገው ከስር 2 እና 3ን 1 ስኩዌር ሩት ውስጥ መክተት ስለምንችል ስኩዌር ሩት ኦፍ 6 ነበር የምናደርገው። አጋጣሚ ደግሞ ቁጥር ቢኖራቸው ውጪ ለምሳሌ እዚህ ጋር 3 ስኩዌር ሩት ኦፍ 2 ከዛ ሲባዛ ተደርጎ ደግሞ 7 ሩት 3 ቢሆን ይሄን የምናደርገው 3 እና 7ን እንደ ማንኛውም ቁጥር እናባዛቸዋለን 21 ይመጣል። ከዛ ስኩዌር ሩት ኦፍ 2 እና ስኩዌር ሩት ኦፍ 3 ደግሞ ልክ እዚህ ጋር አብሮ እንዳደረግነው አሁንም ስኩዌር ሩት ኦፍ 6 አድርገን እንደዚህ ነበር የምንመልሰው። ስለዚህ ማባዛት ሲሆን ራዲካሉ ከራዲካሉ ጋር ቁጥሩ ከቁጥሩ ጋር ተደርጎ መባዛት ይችላል። መደመር መቀነስ ሲሆን ግን የተለያዩ ከሆኑ በቃ አይነኩም እንደነበሩ ሩት 2 ሩት 3 እንዳለ ይሆንና ኮኤፊሺየንቶቹ ብቻ ናቸው የሚደመሩት። ስለዚህ እንዳትምታቱ ራዲካሉን የምንነካው ማባዛት ማካፈል ከሆነ ብቻ ነው። አለበለዚያ ማኒፑሌት የምናደርገው ኮኤፊሺየንቶቹን ነው እንጂ ራዲካሎችን አንነካም። ማካፈል ቢሆን ኖሮ ለምሳሌ ስኩዌር ሩት ኦፍ 2 በስኩዌር ሩት ኦፍ 3 ደግሞ አካፍሉ ብንባል የምናደርገው ምንድነው? እንደዚህ ያለ ማካፈል ስለማንችል ዲኖሚኔተሩን ራሽናላይዝ ነው የምናደርገው። ይሄንን ራሽናላይዚንግ ዘ ዲኖሚኔተር የሚለው ቶሎ ሊመጣልን ይገባል። ስለዚህ ወዲያውኑ እዚህ ጋር እንመጣና ይሄንን እኮ ማበዛው በአንድ ነው። በአንድ በሚባል ቁጥር ሩት 3 ኦቨር ሩት 3 የሚባል ቁጥር በመርጥ ብላችሁ ይሄን ራሱ ማለት ነው በሩት 3 ኦቨር ሩት 3 ስናበዛው ቁጥሩን ሳንቀይረው እንደ ማንኛውም መልቲፕሊኬሽን ከጎን ማባዛት እንችላለን። ከላይ እንዳየነው ስኩዌር ሩት ኦፍ 6 ይሆንልናል። ከታች ደግሞ ስኩዌር ሩት ኦፍ 3 እና ስኩዌር ሩት ኦፍ 3 መባዛት ይችላሉ አይደለ? እዛው አንድ ላይ አድርገን 3 ጊዜ 3 ማድረግ ስለምችል 3 ይሆናል። ስለዚህ ዲኖሚኔተራችን ራሽናል ይሆንልናል። ወይንም ደግሞ ቅድም እንደሰራ ነው ስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 ስኩዌር ሩት ኦፍ 3 ማይነስ ስኩዌር ሩት ኦፍ 2 ከሆነ ይሄኛው አንድ ቁጥር ብቻ ስለሆነ በዛው ቁጥር ነው ያበዛ ነው። ይሄ ግን መደመር መቀነስ ስላለበት ወዲያውኑ በዚህ ኮንጁጌት ነው የምናባዛው። ኮንጁጌታችን ማን ነው የሚሆነው? ስኩዌር ሩት ኦፍ 3 ማይነስ የነበረው ፋንታ ፕላስ አድርገን በስኩዌር ሩት ኦፍ 2 የታችኛውንም በስኩዌር ሩት ኦፍ 3 ማይነስ የነበረው ፋንታ ፕላስ አድርገን በስኩዌር ሩት ኦፍ 2 ማለት ነው። ይሄንንም በአንድ ነው ያበዛ ነው። ይሄንንም በአንድ ነው። ጀስት የምንመርጠው ቁጥር ብቻ ነው የሚለያየው። ያ ራሽናላይዚንግ ዘ ዲኖሚኔተር ይባላል። ከዛ እንደ ማንኛውም መልቲፕሊኬሽን ጎን ለጎን እንደዚህ አድርገን ይሄንን ከዚህ ጋር አድርገን እናበዛለን። አሁን የላይኛውን ስናበዛ ይሄን ከዚህ ጋር ይሄንን ከዚህ ጋር እያደረግን እናባዛለን። የታችኛው ላይ ግን ፕላስና ማይነስ ስለሆነ በቃ የመጀመሪያውን ስኩዌር ሁለተኛውን ስኩዌር አድርገን አሁን የዚህ የታችኛው የሚሆነው ስኩዌር ሩት ኦፍ 3 ስኩዌር እናደርገዋለን። ሲቀነስ አድርገን ስኩዌር ሩት ኦፍ 2 ስኩዌር ማድረግ ነው። ይሄ ደግሞ የሚሰጠን ስኩዌር ሩት ኦፍ 3 ስኩዌር ስናደርገው 3 ይሆናል። ስኩዌር ሩት ኦፍ 2 ደግሞ ስኩዌር ስናደርገው 2 ይሆናል። ስለዚህ 3 እና 2 ማቀናነስ ነው። ግዴታ እንደ ቅድሙ እንደዚህ መስራት የለብንም። የላይኛውን ደግሞ ስንሰራ ልክ እንደ ማንኛውም ስኩዌር ሩት ኦፍ 3 በስኩዌር ሩት ኦፍ 3 ስናበዛው 3 ይመጣል ብለን 3 እናደርጋለን። ከዛ ስኩዌር ሩት ኦፍ 3 ደግሞ በስኩዌር ሩት ኦፍ 2 ሲባዛ ደግሞ ስኩዌር ሩት ኦፍ 6 ይሆናል አይደለ? 3 እና 2 ተባዝቶ 6 ይሆናል። ከዛ ደግሞ የዚህን ደግሞ እንይዝና ስኩዌር ሩት ኦፍ 2 እና ስኩዌር ሩት ኦፍ 3 ሲባዛ ስኩዌር ሩት ኦፍ 6 ይሆናል። ከዛ ደግሞ ስኩዌር ሩት ኦፍ 2 ደግሞ ይሄኛውን ስኩዌር ሩት ኦፍ 2 ሲያበዛልን 2 ይሆናል። ከዛ መጨረሻ ላይ የላይኛው ይሄኛው 3 ነው፣ ይሄ 2 ነው፣ 5 ይሆናል ቁጥራችን። 1 ስኩዌር ሩት ኦፍ 6 እና 1 ስኩዌር ሩት ኦፍ 6 ደግሞ 2 ስኩዌር ሩት ኦፍ 6። ስለዚህ መልሳችን 5 + 2 ሩት 6 አድርገን ነበር የምንመልሰው።